ይሄን መልክና ቁመና ይዘሽ ድንጋይ ላይ ከምትሽከረከሪ ለምን ራቫ ፎርሽን አታሽከረከሪ? ለእናትና አባቴ እስከሆነ ድረስ አይደለም ድንጋይ ላይ እሳት ላይም ቢሆን ብሽከረከር ደስተኛ ነኝ። እሺ ምን አንቺ ድህነት ውስጤ ነው አልሽ ባክሽ? እስኪ እኔ ነኝ ባቋራጭ መስመር ባልጠቀም ኖሮ እንደዚህ ይለወጥ ነበር? አልለወጥም። እስኪ ቤተሰቦችሽን እያቸው፣ እናትሽን እስኪ አባትሽስ ቢሆኑ ፈጥነሽ መስመርሽን ቀይረሽ ለምን ሀብታም አትሆኝም አንቺ? እንደዚህም ሆኜ ደስተኛ ነኝ እኔ። እንደምንሰማው ዘንድሮ ግን ሟች የሌለ ነፋቅል እንዴ? ለነገሩ ሟች እንዲበዛ ያደረገው ዘረኝነት የሚሉት በሽታ ነው። እናንተ ታዲያ ምን አሰብክ? የዘረኝነት ማጥፊያ መድኃኒት መፈብረክ ነው የምፈልገው። ከዛ ምን ልታረገው? የዘረኝነት ማጥፊያ መድኃኒት ላገኘ አንድ ሲኖትራክ ሙሉ ብር እገጫለሁ አላለም መሰለ? ኧረ እባክህ። ቆይ ግን ሙሉ ሲኖትራክ ብር ምን የተቀየረው ነው ያልተቀየረው? ወረኛ ብዬ ሰማ ትነፋኛለህ እንዴ? እንዴ በል በእናትህ ያ ሙዚቃ ክፈትልን ገብታው። ፍቅር ማለት ላንተ ምንድነው? ለኔ ፍቅር ማለትማ ብዙ ነገር ነው አለ አይደል? በቃ አንድ ነፍስ ሁለት ስጋ ለብሶ እንደማለት ነው። ፍቅር የሚገርምሽ ነገር ቫይረስ ነው የሚመስለኝ። በቃ በማንኛውም ሰዓት በየትኛውንም ሁኔታ ማንንም ሰው ሊይዘው ይችላል። በቃ አይ አልበቃም። አውራ ካልሽኝማ አወራለሁ። ፍቅር ማለት ራስን አሳልፎ መስጠት፣ ስለሌላው ሰው ደስታ መጨነቅ። በቃ ፍቅር ማለት ራስ ወዳድነት የሌለበት ማለት ነው። ዓለም ላይ ትልቁ ነገር ፍቅር ነው። ሁሉም ደግሞ ሲጠቃለል ፍቅር ማለት አንቺ ነሽ። እዲ የፍቅር ሰዎች ልክ እንደ ዘፈን ስከፍት ነው የመጣችሁት። ይሄ ዘፈን ልጋብዛችሁ በእና እንድን 200 ዓመት በፍቅር ቀጥ አድርጎ ያኖረ ዘፈን። በቃ አንተ ዘፈን እየጋበዝክ ነው የምትኖረው አይደለ? አንተ ሁሌ እኔን መንቀፍ አይሰለችም? እስኪ ተይው እና ይሄ ዘፈን ጋብዤሻለሁ። በቃ እስኪ ጋብዤሻለሁ፣ ፈታ በይልኝ። अब तक संभाला है तस्वीर तेरी, हम क्यों जला ना पाए। तुझे भूलना तो चाहा लेकिन भुला ना पाए। तुझे भूलना तो चाहा लेकिन भुला ना पाए। जितना भुलाना चाहा እንዴት ነሽ? ሰላም ዋልሽ? ሳይ ነስቲ እዚሁ ሆናለሁ አባዬ። ይሻላል ካልሽ አባዬ ህልሜ ምን እንደሆነ ታውቃለህ? አይ የኔ ልጅ ካልነገርሽኝ በምን አውቀዋለሁ? እሺ ልንገርህ። የሆነ ቀን አንተን ከጥበቃነት ማየን ደግሞ ከጉሊት አንስቼ በቃ የሆነ ቀን ትልቅ ቦታ ላይ ደርሼ እናንተ ማሳረፍ ነው የምፈልገው። የኔ ልጅ ያሳካልሽ ደግሞ ይሆናል። አይዞሽ በቃ ልሂድ። አሁንም ማየት ትጠብቀኛለች። ሂጂ በቃ ቻው። ብላሽ ምግብህን። እሺ አደራ መንገድ እያየሽ። አንቺ ልጅ አትመላልሽ፣ በዚህ ፀሐይ አትምጪ። እዚህ ጉሊት ቦታ ብዬሽ አልነበረም? ማየ ለምን ፀሐዩ እንዴ ተጠቁሪያለሽ እኮ የኔ ልጅ። እኔ ሳንዴ ድል ሆኖ ነው ዲማዬ። አንቺ ለኔ ብለሽ አይደል እንዴ እንደዚህ ሁለት አይነት ፊት ይኖርሽ? እኔ ላንቺ ብዬ ብጠቁርስ አንቺን አሳርፊ እስኪ ልጥቀር። አይ ልጄ አንቺ ገና ብዙ ነገር ጠብቅሻል። ልጅ ነሽ፣ ተይ ራስሽን ጠብቂ። እንደዚህ አትበይ ማን ደስ አይለኝም። ምን አርጎ ነው የነጣ ልጅ የምትመታው? ኧረ በእናትህ እንዴ ያለ ሰፈር እየመጣ ትስረቅለዋለሁ። የሚሰማው ነገር የለም። ኧረ ሀገራችን ጭራሽ ሌብነትም በክልል አረጋችሁት እና ያለ ሰፈር እየመጣ ትስረቅ አንተ ሌባ አስፈዳቢ። ይቅርታ በእናትህ
ኧረ እኛ ሰፈር እኮ ስራ ቀዝቅዞ ነው። ተሰራቂ የለም፣ ሌባ ግን ነፍ ነው። ኧረ እባክህ ትሪስ ሁለተኛ ወደዚህ ትመጣታለህ። የሚገርም አይዲያ አልመጣልኝም። በቃ ህይወታችን የሚቀር የቢዝነስ አይዲያ ተገኘ። ምንድነው? ይሄ ፈጠራ ጭንቄ ይጠይቃል፣ ዝም ብሎ አይደለም። ኧረ ምን ማለት ነው እሱ ደግሞ? ያው እንደሚታወቀው ህዝባችን እየተዘረፈ እየተጎዳ ያለው አንተን የመሰሉ ሰዎች በጠራራ ፀሐይ ነው። እሺ፣ ስለዚህ ሌባውንና ጤነኛውን የሚለይ ይሄ እንደ ኮሮና መመርመሪያ ወብሻ እንደዚህ መመርመሪያ እንደሱ ለይቶ የሚያወጣ ማሽን መስራት እችላለሁ። ተው እንጂ የጤነኛው ሰውና ሌባን የሚለይ በሽታ እያልክ ሌባውን በዚህ እያልክ ጤነኛውን በዚህ የሚለይ በሽታ። ኧረ በሽታ ከሆነ ይኸውልህ ራሱን ጉንፋንና ሲይዘውና እሱኑ ነው የምንሰርቀው። ወሬኛ አንተ በቃ ሁሌ ከሌብነት አትጣል። ምሳሌ ሌብነት እማ ወይ ሲቪን ባለፈው ያስገባውበት ድርጅት አለ አይደል? አሁን እነሱ ጋር በጠዋት ፈተና ስላለኝ እዛ ደርሼ ልምጣ። እሺ ቶሎ እመጣለሁ። እሺ እናት። እሺ እግዚአብሔር ይርዳሽ። አሜን። እግዚአብሔር ይርዳሽ። ሂጂ። እንዴት ነሽ? አለሁልሽ ጓደኛዬ። ይኸውልሽ አቶ መስፍን ከ2 ቀን በኋላ ይመጣል። ለ20 ምናምን አመት ውጭ ሀገር ኖሯል እና ደግሞ የሚመጣውም አግብቶ ለመሄድ ነው። ታዲያ ይሄ ለኔ ምን ይጠቅመኛል እንዴ? ይኸውልሽ ጓደኛዬ ባለፈው የነገርኩሽ ሰውዬ እዛ ሄዶ ፕሮሰስ ስለጨረሰልኝ ያ ወደ ውጭ ለመሄድ ቀናቶች ናቸው የቀሩኝ። አንቺ ደግሞ ከአቶ መስፍን ጋር ተጋብተሽ ጥሩ ህይወት እንዲኖርሽ ፈልጋለሁ። አገባሻለሁ ብሎ ተጫውቶብኝ እንደፈለገ ካደረገኝ በኋላ ልጅና ሚስት እንዳለው ባቅስ። እኔ ሁሉንም ነገር አጣርቼ ደርሽበታለሁ። አቶ መስፍንን ጥንቅቅ አርጌ ነው ማቀው። ቲና ገና ትላንት ለምታውቂው ሰው አውቀዋለሁ ብለሽ በኮንፊደንስ አታውሪ። ለአመታት እንኳን የምታውቂውን ሰው አውቀዋለሁ ማለት በጣም ከባድ ነው። እንዴ ጓደኛዬ ምን ነካሽ? እኔ ላንቺ መጥፎ ነገር አስባለሁ? እኔ እኮ ከዚህ ድህነትሽ ወጥተሽ ጥሩ የተሻለ ኑሮ እንዲኖርሽ ነው እየጣርኩ ያለሁት። እንዴት የማይሆን ቦታ ላይ ጥልሻለሁ? አሁን ማውራት አልፈልግም። እናቴ ስለምትመጣ ሂጂልኝ። እና ሀብታም አግብቼ ህይወቴን መቀየር አልፈልግም ነው የምትዩ? አሻፈረኝ እያልሽ ነው? ቲና ይሄንን ነገር በፍጹም አላደርገውም። በፍጹም። ተይ እድሉን ተጠቀሚበት ጓደኛዬ፣ ነግሬሻለሁ። ከኔ እንኳን መማር አትችይም። ለማንኛውም እደውልልሻለሁ። አስቢበት፣ የሚጠቅምሽ ነገር ነው። ወይዬ እኔ ቆንጆ ምን ሚጫን ነው ወይስ ምን ላርግልሽ? ምን ነበር ረሳውት? እኔ ላስተስሽ በሆነ ጉዳይ ሀሳቤን ተሰርቄ እኮ ነው። ሀሳቤን ተሰርቄ? እሱ ነው ያሰረቀሽ? አንተ ሀሳብ እንኳን አስተርፍላችሁ እስቲ። ቦርሳ ሰርቀ ሀሳብ ሰርቀ ባንተ ቤት ቀልድ ደሙታል። የሰገሌ ግርግር ጊዜ ነበር። የዛገ ቀልድ አቀልድ በእናት የዛገ ቀልድ ቢሆን ድሮ ቆርጦ ነበር ቲታኖስ የሚያስይዝልኝ። የዛገ ቀልድ ይላል እንዴ? አው አስታወስኩ። የፍቅር ፊልም አለ? የፍቅር ፊልም የለንም። የተግባር ግን ልጫነልሽ። አይዞሽ ይኸውልሽ፣ ተይ አትጋፊ ከነሱ ጋር ብለሻል። ወይ ቀስ እያልክ ቀስቀስ። ኧረ እሱ ጋር አይደለም። ምን ሆነ ነው? ምን ሆነሽ ነው? አይዞሽ እኔ ልጅ አትደንግጪ። ትንሽ ደንቦ ትንሽ ምን አይልሽ ልጅ፣ ያው እንደለመዱት እቃችን ነጥቀው ሊሮጡ ሲሉ ሊወስዱበት ሲሉ እግራቸው ላይ ተደፍቼ ስማጸናቸው በዙዱላ መጡ። አይዞሽ እሺማ፣ ቀስ እያልክ ኧረ እባክህ ቀስ እያልክ ወይ አይዞሽ ተንገበገብኩኝ። ምን ነው የኔ ልጅ ምን አጣሽ? እራት መስራት ፈልጊ ቤት ውስጥ በርበሬም ሽሮም አጣሁኝ። አይ ልጅ ባዶ የሆነው እኮ ስለሌለ ነው። እንዴ
አሁን ቤት ውስጥ ምንም የሚበላ ምግብ የለም ማለት ነው? ምንም ነገር የለም? አዎ በኋላ አባቴ ሲመጣ ለደሞዝ የሚከፈል በዱቤ ይዘህና ብየዋለሁ። እንግዲህ ምን እናድርግ ነው? እሺ እንዴት ነሽ? ምን ሆነሽ ነው የኔ ፍቅር? ችግር አለ? ባለፈው የተባባልነው ምን አደረክ? ባለፈው የተባባልነው ማለት አቤ ስራ ምናምን ያው እየለፋው ነው እንግዲህ እኔ ምን እንደሚሻል አላውቅም። እኔ ለፋለው ግን ስራው አልተገኘም። ምን ላድርግ? በተደጋጋሚ እንድትለወጥ ነግሬያለሁ። አንተ ግን ያው ነህ፣ እዛው ነህ። ምንም ነገር ብለህ ሊገባ ካልቻለም አንድ ቀን ግን ያለውበት ሁኔታ ይገባሃል። እሺ ምን እየሆንሽ ነው? እስኪ ደህና ዋል። ልቀቀኝ፣ አትንካኝ፣ እንዳነካኝ። ምንድነው? ማነሽ? እስከ ዳር ነሽ? ማነሽ? እንዴ ምን ሆነሃል? ምን ሆነሃል? ጭራሽ ምን ሆነሃል ብለሽ ትጠይቅኛለሽ? ማለት ያጋነንከው? ኧረ በእኔ ቦታ ብትሆኚ ኖሮ በደንብ ይገባሽ ነበርሽ። ምን እያደረግሽ ነው ግን ያለሽው? ጓደኛዬ ቲና ስራ አስቀጠራኝ ነው። ኧረ እባክሽ ከዚህ በፊት ያልነበረ ስራ በግማሽ ቀን ከየት ነው የሚገኘው? የሆነ ቦታ ደውላ ክፍት ቦታ አለ መጀመር ትችላለሽ ሲሏት ጀመርኩኝ። ጥሩ ነው፣ አሪፍ ነው። አይ በጣም አሪፍ ለውጥ አለ። ስራ ማግኘሽ እንዲሞንሽ አሪፍ ነው በጣም። እኔ ግን እቺ ቲና የምትባለው ነገር ምንም አልጣመችኝም። ዳንዬ ቲና እኮ ለኔ ብላ ነው እኔን ለመርዳት አስባ እንጂ እኔን ለመጉዳት አስባ አይደለም። ኧረ እኔ እሷ ነገር ምንም አልጣመኝም፣ ምንም አልተዋጠልኝም። ዳኒ እኔ እናንተ የመረረንን መጠጣት ያነቀንን ደግሞ መዋጥ ግዴታ አለብን። እሺ አይደል? የኔ ቆንጆ እንዴ መጣሽልኝ? ቆይ እኔ ለምንሽው ተረጃለሽ አይደል? እንዴ የኔ መለወጥ እናንተንም ገርሟችኋል? አይ ልጄ ገርሞን አይደለም ደስታው መሰለኝ እንደዚህ ፍዝዝ አድርጎ ያስቀረ። ለውጡ ጥሩ ነው፣ ግን የለውጡ ምክንያት ምንድነው? አንድ ደስ የሚል ዜና ልነግራችሁ ነው። ለኛ? አዎ ቲናን ታውቋት የለ ጓደኛዬ? እሷ አንድ ትልቅ ስራ አስቀጥራኛለች እና ነገ ነው ስራውን መጀመሪያ። ስራው ለአምሮሽ ጥሩ ነው። ስራው ግን ምንድነው?
እንትን ስራው አንድ ትልቅ ሆቴል ውስጥ እንትን እንግዳ መቀበል። ስራው ጥሩ ነው። ሰዓቱስ? ሰዓቱማ ማሚዬ ትልቅ መኖሪያ ቤት አላቸው። እዛ ውስጥ አንድ ክፍል ቤት ሰጥቶኝ እነሱ ጋር ነው የምኖረው። ከኛ ተለይተሽ? አዳርሽ እኔ እኮ ወድጄ አይደለም ግድ ሆኖብኝ ነው። አየህ አንተ መለወጥ ስለማፈልግ ሰው ሲለወጥ ያንገበገባል። ምንድነው የምታወራው አንተ ደግሞ? ስለ ሮጥ ነው ማወራው። እኔ እናንተ ጓደኛ መሆን ከጀመርን ይሄው ድፍን 15 ዓመት አለፈው። ግን አንተ መለወጥ አትፈልግ፣ የመለወጥ ሐሳብ የለህ። እንደዛው ነህ ያው ነህ። እብድ ነህ እንዴ ግን አንተ? አሁን እኔ ከእስከዳር መሄድ ጋር ምን ያገናኘዋል? በደንብ ያገናኘዋል። ስለሚያገናኘውማ አይደለ በአናትህ ላይ ጥላ የተቀየረችብህ። ኧረ እንደዛ ነው የምታስበው? ይኸውልህ ማልለወጥ ከመሰለ በቅርቡ ተለውጬ ታይኛለሽ። እሺ ጓደኛዬ አዳር እንዴት ነበር? ምንም አልተፈጠረም። አዎ ምንም እንዳልተፈጠረማ ጠዋት ገብቻ አይችሻለሁ። እሱንም እንደማትፈልጊው ያስታውቅብሻል። ቲናዬ ለምን አትረጅኝም? በጣም እኮ ነው የሚከብደው። በዛ ላይ ደግሞ በጣም ነው የሚያስፈራው። እኔ እንጃ ጨነቀኝ። ምኑ ነው የሚከብድሽ? ቆይ አንቺ አይታወቅሽም እንዴ? እንዴ ነው አዳፕት አድርገሽዋል ማለት ነው። ምኑን እንዴ? ከዚህ የበለጠ እጥፍ ድህነት ተሸክመሽ ኖረሻል እንዴ? እንዴት ይሄ ከበደሽ? እስኪ አስቢው፣ ከፉ እየገላና ከዝሆን በቀን አንዴ ሁለቴ እንደውም ሶስቴ የምታገኘኝ ልጅ ጭራሽ ስልክ ስደውል እንኳን አታነሳ። እሰይ ጥሩ አረገች። እስከዛሬ በባዶ አግኝታት ምን አገኘች? ምንም። ግድ የለም አንድ ደህና መላ ሰራና እጠቀልላታለሁ። እሱን አይደል የምፈልገው? ምን ጠቀልላታለሁ? ዲማ ጠቅለል ቀላል አረከው እንዴ? እንኳን ብርድ ልብስ ደህና አንሶላ አለ። አንሶላውን ተው፣ መጋረጃ የሌለ ሰው እኮ ነው። አንተ መልክ ብቻ ነህ። መልክ ደግሞ እንጀራ ሊሆን አይችልም። አንተ ግን መቼ ነው የኔ ደጋፊ የምትሆነው? እስከዛሬ የደገፍኩ አይበቃም እንዴ አንተ? እስከዛሬ የደገፍኩት እንደውም ማለት ነው ይሄ የሆነ ፖለቲካ ፓርቲ ብደግፍ እንቅልፌን እኔ ፓርላማ ገብቼ ለጥ ብዬ ነበር። ጥሩ ነገር ሲነገርማ አትወድም። እሺ መስፍኔ፣ እንዴት ነው ጓደኛዬን ወደድካት? በጣም የምትገርም ልጅ ነች። መልኳ፣ ጸባይዋ በጣም አመሰግናለሁ። ኧረ እባክህ እና እንዴት ሆኜ ስለሷ አላስብ እባክህ። ያው እኔ ለራስህ ብዬ ነው። መንገድ ላይ ይርካ ሐሳብ ይበተና እስክትለቅም ጊዜ ፈጅባል። ስለዚህ ያው ተኝተህ እንድታስብ ብዬ ነው። አሁን ምንድነው የምትጨቅጭቀኝ እንዴ? ምንድነው ስራ የለም መብራት የለም? ለምን እንደውም አንድ ሁለት አልጋብዝህም? ተው እንጂ ምን ድራፍት ነው ቢራ ነው የምትጋብዘኝ? ድራፍትን ቢራማ ከየት አመጣለሁ? ቆንጆ ለስለስ ያለች እንድዘፈን ለምን አልጋብዝህም? ቀልደኛ። ምነው ችግር አለ? የሆነ ነገር ልጠይቅህ ነበር። ምንም ችግር የለውም። ምንድነው?
በጣም እየጨነቀኝ ነው። ትንሽ ጊዜ ስጠኝ። እሺ ችግር አመሰግናለሁ። በጣም ትፈሪያለሽ? ከዚህ ፊት ከወንድ ጋር? አይ እንደሱ አይደለም። ያው እኔ እናንተ እንድንቀራረብና የበለጠ እንድንግባባ ብዬ ነው። የኔ ቆንጆ ልጅ እንድትወልጂልኝ እፈልጋለሁ። ምን ነው? አዎ ካንቺ ልጅ እፈልጋለሁ። እሺ ቲናዬ፣ በጭራሽ አልቻልኩም። እኔ ከዳኒ ውጭ እኮ ሌላ ወንድ አላውቅም። ይኸውልሽ እስኪ ማንም ሰው የሚፈልገውን ነገር ለማግኘት የማይፈልገውን ነገር ማድረግ አለበት። አንቺ ደግሞ ቤተሰቦችን ለማስደሰት ስትይ የማትፈልጊውን ነገር ማድረግ አለብሽ። እስኪ ምን ሆነሻል ቲና? በቃ እኔ ህሊናዬ ሊቀበለው አልቻለም። ከአባቴ ጋር የትኛው ያህል እየተሰማኝ ነው። በቃ አልቻልኩም። ደጋግመሽ አስቢበት። አይንሽ እያየ የቀረበልሽን እንጀራ አትግፊ። አልቻልኩም። ከአቅሜ በላይ ሆነብኝ። አስበሽበት ወስነሽ ከሆነ ጥሩ። ለመስፍኔ አይደለም አንድ ሴት 10 ሴት አቀርብለታለሁ። ገና ዲያስፖራ መሆኑን ካወቁ እንዲህ የሀገር ሴት ነው የሚመጣለት። ብታስቢበት ግን ጥሩ። ቲናዬ፣ ሁሉ ነገር ከአቅሜ በላይ ስለሆነ ነው። ስላረግሽልኝ ነገር በሙሉ በጣም የማመሰግነው። በቃ ካስከፋውሽ ይቅርታ። ጡቶችሽ ያምራሉ። ልጅ እንድትወልጂልኝ እፈልጋለሁ። አይ ልጅ ባዶ የሆነው እኮ ስለሌለ ወድጄ አይደለም ስራውን የተወኩት። ስራው ትንሽ አደጋ ላይ ሊጥለኝ ስለሚችል ቀድሜ ማቆም ስላለብኝ ነው ያቆምኩት። ጥሩ አደረግሽ የኔ ልጅ። እኔም ሆንኩ እናትሽ አንቺን ጤንነት ብቻ ነው የምንፈልገው። አውቃለሁ አባዬ። ቆይ እማዬ በዚህን ሰዓት የት ሄዳ ነው? ትንሽ ሻል ሲላት ጉልት ወጣ ነው። ገና በደንብ እንኳን ሳይሻላት ለምንድን ነው ወደ ስራ ሄደችው? እንዴ እንዳትሽሙ ምን ነው? ምንድነው? ፕላስቲኩን ሊያፈርስባቸው ሲሉ ሲከለክሏቸው ነው የጣላቸው። ለምን? ካሁን በኋላ እንዳትልኳቸው እሺ፣ እዛ እንዳይሄዱ እሺ። ለምን? እንትን ለልማት ይፈልጋል ብለው ሁሉን ነገር አፈራርሰውባቸዋል ነው እንዴ? እግዚአብሔር ይስጥልኝ ልጆቼ። አሜን አሜን። እግዚአብሔር ይስጥልኝ። ተባረኩ። አይ አረቀስቀስ አይ አንቺ ሴት ተይ ብዬሽ እኮ ነበር። ቢቀርስ አይረዲያ ከዚህ የበለጠ እጥፍ ድህነት ተሸክመሽ ኖረሻል እንዴ? እንዴት ይሄ ይከብድሻል? ለእኔ ስትይ እሷ ጋር መሄድ አለብሽ። ይህን ያህል አስፈልግሃለች ማለት ነው? አዎ፣ ከሄደች በኋላ በጣም ነው የወደድኳት። እንዴት? ብዙ ሴቶችን ቀርቤያለሁ። ዲያስፖራ መሆኔን ሲያውቁ ለጥቅማቸው ብሎ የሚቀርቡኝ አቀራረብ በጣም ይገርማል። እሷ ጥቅም ፈላጊ ብትሆን ኖሮ አትሄድም ነበር። ስታወሩ ቃል የገባህላት ነገር አለ? አዎ፣
በቅርቡ ውጪ ለወስዳት ፕሮሰስ እንደምጀምርላት ከአንድ ወር በኋላ ከጠበቃይ ጋር ተመካክሬ በስሟ 1 ሚሊዮን ብር ላስገባላት ይህን ቤት በስሟ እንደማዞርላት ቃል በቃል ነበር የነገርኳት። እና በቃ ሌላ የለም? ሌላ እኔን ደስ እንዲለኝ እንድትጸንስልኝ ጠይቂያት ነበር። እንዴ ልጅቷን እርግዝና ጽንስ ምናምን እያልክ ታርቃታለህ እንዴ? ጭራሽ እንዴ እርግዝናውን አረጋጋው እባክሽ፣ እባክሽን እስቲ ፈልጊያት እባክሽ። እንዴ አረ መስፍኔ እባክሽ የሚባል ነገር የለም እንዴ? እደውልላታለሁ። ምን ሆነህ ነው? አረ ተረጋጋ። ስልኳ ከሰራ አሁን እደውልላታለሁ። አንተ ግን ወደ ራስህ ተመለስ። በጣም ይገርምሻል። የድሮ ሰፈሬን በጣም ነበር የምወደው። ይኸውልሽ ታሻል ያ እኔ ቤት ነበር። አረ እባክህ። አዎ እዛ ጋር ደግሞ የጓደኛዬ ያሰፋ ቤት ነው። ቆይ እስቲ አይታርጌው መጣሁ። እሺ ፍጠን። አይ መስፍኔ የሚገርም ነው። ከ20 ዓመት ምናምን በኋላ ነው አይደል የተገናኘነው? አዎ አንተም አላረጀም እባክህ፣ አላረጀም። የእርጅናውን እንኳን ተወሱን። እኔ የምልህ መስፍኔ የሆነች አንድ ሴት በጥብቅ እያፈላለገች ነበረ። ማናት? ለምን የፈለገችኝ? ጉዳዩ እንኳን ትንሽ ከበድ ሳይል አይቀርም። እንግዲህ ለምን ንገረኝ። ልጅቷ የኔና ያንተን ግንኙነት በደንብ የምታውቅ ማለት አንተ አሜሪካ ከመሄድ በፊት አንተ ቤት ስትሰራ የነበረችው ሰራተኛ ነች። ቆይ ታዲያ ለምን የፈለገችኝ? አይ በአንድ ቀን ግንኙነት ጸንሻለሁ። እንዴ ታዲያ ያንኑ ለምን አልነገረችኝም? ይመስለኛል እርግዝናዋን ያወቀችው ከ2 ወር በኋላ ነው። እና ልትነግር ስትመጣ ደግሞ አንተ ወደ አሜሪካ ሄደሃል። እናማ የ25 ዓመት ጎረምሳ ልጇን ልታስተዋውቅህ እንደው አባቱ ከውጭ ሀገር ከተመለሰ እባክዎትን እንደው ፈልገው አፈላልገው አስተዋውቁልኝ ነው የምትለኝ። የኔ ልጅ ነው መሆኑ ነው እንግዲህ። ቆይ ታዲያ እንዴት ታገናኘኛለህ? ሰፈሯን ረስቼዋለሁ ታውቃለህ። ግን እስቲ ቆይ እንደምንም ብዬ ፈልጌ አፈላልጌ አገናኛቸዋለሁ። አሴ እባክህ አፈላልገህ አገናኘኝ። ኧረ ችግር የለውም እባክህ። በፋይናንስ በኩል ደግሞ እኔ ከጎንህ ነኝ። እሺ ምንድነው መስፍኔ? ደስታ በደስታ ሆናል። በጣም ነው ደስ ያለኝ። በጣም አረ እንኳን ደስ ያለ። ምንድነው ግን እስኪ ለኔ ማካፍለኛ? ሆኖ ካላየው አላምን። ያየው ጊዜ ደግሞ ስልክ ደውዬ ደስታዬን አካፍልሻለሁ። እሺ ማይነገር ነው? አዎ እሺ ካልክ አሁን ደግሞ የሆነ በጣም የሚያስደስት ቦታ ልወስድህ ነው። ምንድነው እሱ? ዝም ብለህ መወስድህ ቦታ መሄድ ብቻ ነው። ምን አትነግሪኝ? እንጠበቅብህ። ሰርፕራይዝ ነው።
ምነው ስጠግብ ነው የምታጎርሰኝ? በልበል ብላ ቀናቻ እንግዲህ ያውቃለሁ። አንተ ድሮም የተረፈህን ነው የምትሰጠኝ። ብይ ልጄ። እድሜ ለልጄ። ልሂድ በጣም ስለምቸኩል። ወይ ልጄ ትንሽ አትጫወችም? አዎ በቃ እሺ። በቃኝ እንደዛ በይና ጨርሽ እንጂ እንዴ። አሰይ ቡናም አቦላ ጠጥተሽ ትሄጃለሽ። አዎ ይኸውልሽ ከፀሐዩም ከብርዱም ከጨለማውም ከሰው ግልምጫም ስለገላገልሽ የማያልቀውን እንጀራ ይስጥሽ። ተባረኪ። ምን እላለሁ ከዚህ በላይ? የኔ ልጅ በጣም ነው የኮራንብሽ። እኔንም ጉልት ለጉልት ፀሐይ ለፀሐይ ከመንከራተት ከነዛም ደንቦች ዱላ አተረፍሽኝ። እግዚአብሔር እሱ ይሁንሽ። እኔም ለቅዱስ ገብርኤል ተስዬ ነበር ስለቱንም አስገባለሁ። አንቺንም መጨረሻሽን ያሳምርልሽ ልጅ። አመሰግንሻለሁ። አሜን። እንዴ ምን ነው የኔ ልጅ? እንዴ መረቃችን እኮ ጨረስን። በቃ ነይ ልጄ በይታጠኝ። አይ ሰይ እሺ በይ የኔ ልጅ እየመጣሽ እሺ። አትጥፊ። ፓስፖርት ያንተ ጋር ነው? አዎ ያው ተይቶ መስሎ ሁሉም አልቋል። አመሰግናለሁ። ልንለያይ ነው አይደል? እንግዲህ ጓደኛዬ ህይወትሽ እንደዚህ ስለተቀየረ በጣም ደስተኛ ነኝ። ዘመንሽን ሁሉ ደስተኛ እንድትሆኚ እመኝልሻለሁ። አመሰግናለሁ። በጣም ነው የምወድሽ የኔ ቆንጆ። እወድሻለሁ። መልካሙን ሁሉ እመኝልሻለሁ። አመሰግናለሁ። መስፍኔ ደግሞ በጣም የምወዳት ጓደኛዬ፣ ተንከባከበኝ። ያው አደራም ጨምር። ግልሽ አንቺም አሜሪካ ከገባሽ በኋላ አሜሪካ ቀላል ሀገር አይደለችም። ጠንክረሽ ሰይሽ አውቃለሁ። ጠንክረሽ መስራት ነው። እንዴት አሴ ሴትዮዋን አገኘሃት? ምን እባክህ፣ ሴትዮዋ አርፋለች። ምን? እንዴት አወቅ? ቤቷን አፈላልጌው አግኝቼው ነበረ እና እዛ ያሉ ጎረቤቷ ናቸው እንዳረፈች የነገሩኝ። እና ልጇን የሚያሳየን ሰው የለም? አይ ወንድሙ አለ፣ ግን ምንድነው ለስራ ጉዳይ ወደ ክፍለ ሀገር ሄዷል። ስለዚህ እሱ ሲመለስ እኔ መልእክት ስላስቀመጥኩለት ይደውልኛል። በዛውም አንተ ልጅን ታገኛለህ ማለት ነው። እንደተመኘሁት ልጅ ላላገኘው ነው ማለት ነው። አሴ የልጄን ነገር አደራ፣ ተስፋዬ እንዳታጨልምብኝ። መስፍኔ ምን እያልክ ነው? እኮ ልጅም ላይሆን ይችላል እንዴ? የድሮ ሁኔታዬን ታውቀው የለ? ከእሱ አንጻር ልጅ አይደለም ልጆችህ በባልም መቀበል አይቀርም። ጥሩ፣ እንዳገኘው ትደውልልሃለሁ። እሺ። በጣም አመሰግናለሁ። ኧረ ምንም አይደል፣ ጣጣ የለውም። ስራ ምንድን ነው? ማይገኝ ስራ ከመፈለግ ብዬ
ሌብነት ጀምሬያለሁ። ሌብነት? አልገባኝም። እንዴ ስራ ልንፈልግ ስንንከራተት ከትምህርት ቤት ተመርቀን ከወጣን በኋላ የመጀመሪያው መስፈርት ምንድነው? ስንት ዓመት የሥራ ልምድ አላችሁ ነው እንዴ? ከትምህርት ቤት ወጣን እንዴት ነው የሥራ ልምድ የሚኖረን? በቃ ሳፈላልግ ምንም የሥራ ልምድ የማይጠይቅበት ነገር ሌብነት ነው። ገባውበት። ቆይ ታዲያ አንተ ሌባው ነህ? እንዴት ነው ሌባውን አሳደህ ይዘህ ያስረከብከኝ? እንዴ ስንቴ ጨቀጨቁት፣ ስንቴ ለመንኩት፣ አልሰማለኝ። በቃ እንዳይሰርቅ። ምን እንዳይሰርቅ? ያለ ሰፈርህ እየመጣ አትስረቅ አልኩት። አዎ እሱ ግን አልሰማለኝ። ይኸው በጣም ትገርማለህ። በጣም ግልጽ ሰው ነህ። አመሰግናለሁ። ከሌብነት ወጥተህ ሌላ ስራ የመስራት ፍላጎቱ አለ? በጣም አለኝ። ሁሉም ነገር በጣም ሰልችቶኛል። እኔ ከሌብነት የተማርኩት ነገር ሌባን የሚወደው ተቀባይ ብቻ ነው። እውነትህን ነው። ሌብነት ያስጠላል። ጸጸት ውስጥህ ካለ ለመለወጥህ እኔ ከጎንህ ነኝ። እሺ። አዎ አመሰግናለሁ በጣም። ምንም ማለት ነው። አዎ በቃ አንቺ አትጨነቂያ። አዎ በቃ አትጨነቂ። አውቃለሁ ለኔ አስበሽ እንደምታረጊው አውቃለሁ የኔ ቆንጆ። እሺ በቃ እሺ የኔ ቆንጆ በቃ ምንም አትጨናነቂ። እሺ ደግሞ እባክሽን በእናትሽ በተቻለሽ አቅም ስልክሽን አትዝጊ እንዴ። እሺ እሺ ቻው። ችግር የለውም። ይቅርታ በጣም የምወዳት ልጅ ደውላልኝ ነው። ታፈቅራታለህ እንዴ? በጣም ነው ማፈቅራት። በቃ ከራሴ ነፍስ በላይ አብዝቼ ነው የምወዳት። ይህንን ደግሞ እሷ በደንብ ታውቋለች። ብዙ ጊዜ ቆይታችኋል? አዎ ያው የዛሬ 2 ዓመት አካባቢ ሁለታችንም ስራ ፈላጊዎች ሆነን አንድ ቢሮ ነው የተገናኘ ነው። ኦ ስራን ሳታገኝ እሷን አገኛ? አዎ ስራ መፈለግ ያው ፍቅረኛ አገናኘኝ። ቆይ ግን እንደምትሰርቅ ታውቃለች? አዎ ታውቃለች፣ ግን እንደምተው ቃል ገብቼላታለሁ። አዎ ማቆም አለብህ። እኔም እረዳሃለሁ። ስልክ እንለዋውጣለን፣ ጓደኛ ማቾች እንሆናለን። ኦ በጣም ደስ ይለኛል። ከማን ጋር ነው የምትኖረው? ከማን ጋር እንደምኖር እኔም አላውቀው። አልገባኝም። እናቴ ከሞተች በኋላ ቤተሰብ ስለሚባለው ነገር ማንሳት አልፈልግም። ይብራብኝ፣ በቃ ይቅርብኝ፣ እንለፈው ይሄን ጥያቄ። አም ሶሪ። ያም ሆነ ግን ይሄን ችግር ማለፍ አለብህ። እንግዲህ እየጣርን ነው። አዎ። በተረፈ ፍቅረኛህን በዚህ ብር እራት ጋብዛት። ቀላል ጋብዛታለሁ። ምን ነው? በአጋጣሚ የሚገርም ሰው ነው የተዋወቅኩት። ደስ ይላል። ግን በጣም የተጎዳ ይመስላል። ምን የነገረህ ነገር አለ እንዴ? አይ አልጠየቅኩትም፣ ግን ስልኩን ስለተቀበልኩት ነገ ቀስ ብዬ እጠይቀዋለሁ። እሺ ምግብ አቅርቤ ነበር አትበላም? እንደምሬን እኮ ነው የምነግርህ። ይሄ ታይ ሰፈሩ ሌባ ማለት ነው። እረፍ እያልኩት እዚህ መጥቶ ሲሰርቅ እጅ ከፏ ላይ ያስኩትም፣ ከዛ እቃውን ለባለቤቱ መለስኩኝ።
እንዳምን ፈልገህ ከሆነ ተሳስተሃል። በእናትህ አትድክም። መቼም አላምንም። አትልፋ ባል። ኧረ በእናትህ ዳኒ መቼም ሌባ ይዞ ከሌባ ይሰርቃል እንጂ አይመልስም ብለህ ነው አይደል? ግልጽ እኮ ነው እንጂ አንተ እኮ ለዳኒ ኧረ ስለመለስኩላቸው መሰለኝ። ይኸውልህ ሳቢውን እበለው ቺክን ራት ጋብዛት ምናምን ያሉት ያው በአካል አምነን ሰውየው ድጋሚ እንዳትበላቸው ፈልገው ነው የሰጡ። ኧረ ድጋሚ እንዳሰርቃቸው ይላል እንዴ? ዛሬማ ከእስኬው ጋር ምርጥ ራት ነው የምበላው። የእውነት ግን ስልኩ አይሰራም። ለምን እንደሆነ አልገባኝም። ምን ሆነሻል? ውስጥሽ ምንም መረጋጋት የለም። የተፈጠረ ችግር አለ? እውነቱን እንድትነግረኝ እፈልጋለሁ። ከዛን ቀን ጀምሮ ደስታዬ ሁሉ የውሸት ነው። ለምንድን ነው እውነቱን ማትነግረኝ? ምንድነው እንደዚህ የሚያስጨንቅሽ? ነገ እኮ 80 ሚስቴ ነሽ። በዛ ላይ ደግሞ እርግዝናም ቢመጣ ምን ችግር አለው? እኔም ፈልገዋለሁ። ቆይ ቢሆንስ ማወቅ የለብኝም? እውነቱን ማወቅ ከፈለግሽ አዎ ሆኗል። እኔም አንቺም ሰክረን ነበር። በቃ ሆነ። ይሄንን እኔ አላምንም። ይኸውልሽ እግዚአብሔር ብሎ ከጸነሽ ልጅ ከወለድሽልኝ አገር ውስጥም ውጭ አገርም ያለው አካውንት ውስጥ ያለው ብር በጠቅላላ ያንቺና የልጅ ነው የሚሆነው። አልቆምኩም፣ እየፈለኩ ነው። እና አልመጣም ማለት ነው? አልመጣም። ሴትዮዋ 2 ልጆች እንዳሉ አሰምቻለሁ። አንደኛው ካጎቱ ጋር አብሮን ሄዷል። አንደኛው ደግሞ ካጎቱ ጋር ስላልተስማማ ከቤት ወጥቷል ብሎኛል። ከሁለት አንዳችን የልጆች ናቸው ማለት ነው? ያው እንግዲህ እስከሚመጣ መጠበቅ ነው። አዎ ሌላ አማራጭ ከሌለ መጠበቅ ነው። እሺ መስፍኔ፣ እንዴት ነው ታዲያ? ውጭ ሀገር ከሄድክ በኋላ እንዴት ነው? አላገባም? አልወለድክም? አላገባሁም፣ አልወለድኩም። ምን ነው አልፈለከውም? አዎ አልፈለኩም። ችግር አለ? አይ ኧረ ችግር የለም። ይልቅ አሁን ቆንጆ የልጅ ላገባ ነው። አዎ የእውነቴን ነው የምሉት። እርሶን ካገኘው በኋላ በጣም ብዙ ነገር ተለውጫለሁ። ስለ ራሴን በደንብ ማሰብ ጀምሬያለሁ እና አመሰግናለሁ። በጣም ጥሩ፣ በጣም ጥሩ። ይገርማል፣ እኔም እንዳንተ በወጣትነቴ ብዙ ክፉና ደግ ጊዜያቶችን አሳልፌያለሁ። ይገርማል፣ የዛን ዘመን ማለት በዛ ጊዜ የሆነ አንድ ያፈራሁት ልጅ ያለ ይመስለኛል። አረ በጣም ደስ ይላል። ታዲያ እና ምንድነው አገኙት? በቅርቡ እናገናኛለን ብለው በጉጉት እየጠበቁ ነው። አይ ደስ ይላል። ምን ተባበረው ካለ እንግዲህ እኛም አለን። እንግዲህ ሰፈራችን እቺን ትመስላለች ከሞላ ጎደል። ያው ዘኪ ያልኩትን ጓደኛዬን አስተዋውቆታለሁ። እዛች ጋር ናት። ችግር የለም። ደስ ይለኛል። ደስ እያለኝ። እሺ ደርሰናል። እና መቼ ነው የመመለሻ ምናምን ሰዓቱት? እንግዲህ አላሰብኩትም። ሃይ ዘኪ። ደስ ከደር ሰላም ነው? ዳኒ ስልኩ አይሰራም። ዳኒ ስልኩ አይሰራም? ያው ስልኩ ካልሰራ ስራ እየሰራ ይሆናል። አንተ ደግሞ ስንት አይነት ቃል ነው የምታወራው? ስንት አይነት ቃል? እኔ እንጃ ስንት አይነት ነው የማወራው። አሁን ይመጣል አይመጣም?
የኔን ፊትና ቺን ቪዲዮ ቤት ካላያየው ትንሽ ጠብቂው። እንደውም እስቲ ዛሬ ህንድ ዘፈልጋለሁ ነይ እስቲ እዚህ በር ላይ ነበረ እኮ የሚቀመጠው። ዘኪ ሰላም ኖት? እንዴት ኖት? ሰላም ነው። ዘኪ ይባላለሁ። ሰላም ኖት? ይገርሙታል። ስለ እርሶ 2 ሰዓት ሙሉ ነው ዳኒ ያጫወተኝ። በዛ ላይ ደግሞ እንደሚያደንቁት ነግሮኛል። አይደል? አመሰግናለሁ። እኔም ስላንተ ሰምቻለሁ። አዎ። ዳኒ ነገሮት? ውይ የኔ ነገር ሻይ ቡና ሳላችሁ ውስጥ ገብተን እናውራ። ኧረ ግድ የለም እንቸኩላለን አይደል? እንሂድ። ሰላም ልንል የመጣ ነው። በቃ እንሂድ። ከፈለክ አንተ መሄድ ትችላለህ። እሳቸው አልቸኩሩ። ለእርሶ የሚሆን ፓክድ የሆነ የቢዝነስ አይዲያ አለኝ። አይዲያ? አዎ፣ ለእርሶ የሚነገር። ምን አይነት አይዲያ? የእንስሳት ተዋጽኦ በጣም ውድ ነው። አዎ። በዛ ላይ ደግሞ የፈረንጅና የአበሻ ዶሮ ብሎ ላይ አይተዋቸዋል። ስለዚህ የአበሻ ዶሮ አረባና መንታ እንቁላል እንዲጥል ጥናት አዘጋጅቻለሁ። በጣም አሪፍ አይዲያ ነው። አሳኩት አይደል? ለምን አረፍ ብሎ አይስቁም? ኑ ግቡ። ይገባል። ነገር ዋው የሚገርም ቤት ነው ያለው። ፕሌይስቴሽን ታጫውታለህ እንዴ? ተናግባ አረፈስ። ውዴ ጥቁር እንግዳ ይዤልሽ መጥቻለሁ። ተኝተሽ ነው? ሻወር ቤት ነኝ። ሻወር እየወሰድሽ ነው? በቃ ጨርሽና ነኝ። እግረ መንገድን ባለቤቴን ትተዋወቃታለህ? ደስ ይለኛል። ዋናው የፈለግኩ ግን ይኸው ቤቴን አየሁ አይደል? አዎ። ይህን ቤት ለመጨረስ ያንተ እገዛ ያስፈልገኛል። ይሄ ልጠይቅህ ነው የፈለግኩት። ኧረ በዚህማ ምን ችግር አለው ታዲያ ጋሼ? የእውነት አግዞታለሁ አይደል? በጣም ጥሩ። ሪላክስ አድርግ። እሺ። ምን ነው ትደጉታለህ እንዴ? ቆየሁብህ አይደል? አዎ እንዴ። የት አለ እንግዳው? ባክሸኩላው ነው። ሌላ ጊዜ ይመጣል። ተወውቀዋለሽ። እሺ በቃ ልብሴ ልቀይር። አዎ አሪፍ ልብስ ልበሽ። የሚገርም ግዳ ጋብሽ። እሺ። አይኔ ሼባው እንደዚህ አዘነጡኝ። ምን አለፋቸውና ለኔም ገዙልኝ። ወደዛ ለስኬውን የገዛውላት ምን የመሰለች ቀሚስ ገዝቼላታል። ገዛውላት አታፍርም? ገዙላት አትል? እኔ ምን አስነክታቸው ነው ግን ሼባው ብር በብር ያደረጉሽ? ግን የብሩ ነው እንደሚገርምክ ጅምር ያላለቀ ፎቅ አላቸው። እሱን ራሱ ኃላፊነት ሰጥተውኛል። ልታዘርፋቸው ነው ወይስ ልታስጨርስላቸው ነው? እኔ አምኖ የሰጠኝን ምዘርፍ ደደብ አይደለሁም። እሺ ለማያውቁሽ ታጠኝ ቃልቅሽ ይሆንልስ። ኧረ ሆኖልኛል በእናትህ። እና ዛሬ ልትሰጫት ቸኩለሻላ? መጨረሻ ግን በእናትህ ስልኳ ምን ሆኖ እንደሆነ አላውቅም፣ ዝግ ነው። ምን ነው ደነገጥሽ? አይ የማልፈልገው ማለቴ ድሮ የረሳው ሰው ስልክ ነውና ለዛ ነው። ነው። ኦኬ እሺ፣ ስለ ወደፊት ህይወታችን እናውራ። ምን ነው ፊርማውን አራዘምከው እንዴ? ሁሉ ነገር ጨርሻለሁ። የተወሰነ ነገር ነው የቀረው። ከ15 ቀን በኋላ እንፈራረምና ህጋዊ ባልና ሚስት ነው። በጣም ደስ ይላል። ካንቺ ልጅ እንዲኖረኝ እንደምፈልግ ነግሬሻለሁ። ምንድን ነው? እናቴ ምን ነው ደህና አይደሉም እንዴ? አይ ታመው ነው መሰለኝ። ላውራት መጣሽ?
ያለው ቀሪ ሂሳብ አነስተኛ ነው። እባክዎ ሂሳቡን ይሙሉ። ሄሎ ጋሼ። ሄሎ ዳኒ፣ ሚስትን አስደሰትካት? አይ አረ ገና እየጠበቅኳት ነው። በቃ እስከዛ እኔ ጋር ናና ሚስቴን ላስተዋውቅ። እሺ የት ናችሁ ታዲያ? አዎ ቶሎ ና፣ እጠብቅሃለሁ። እሺ በቃ ልሂድ እባክሽ። ሼባው ቺኩን ሊያስተዋውቀኝ ነው። በቃ ያርግልሽ። በቃ ባይ። ሄሎ ፍቅር፣ የት ሄድሽ? እንትን እናቴ አሟት እሷን ልጠይቃት ሄጄ ነው። ኦ እባክሽ እና ልምጣ? አረ ችግር የለውም። እኔ አሁን አይቻት ቶሎ እመጣለሁ። በቃ ችግር ካለ ደውይልኝ። ዳኒስ ምን ነው ችግር አለ? እናቷ ትንሽ ታመው ደውለውላት ሄደች። አንተም ፍቅረኛን አስደስተ ትደሰታለህ ብዬ ነበር። ቀረች? አረ አልቀረችም። ያው የሷ መደወል በጉጉት እየጠበቅኩኝ ነው እንጂ እንዴ ስናነሳ ደወለች። እንደው ወይ ሄሎ፣ የት ነህ? እዛ ምን እንገናኝ፣ በቦታ እንገናኝ። በብርሃን ፍጥነት እመጣለሁ። እሺ ቻው። በቃ በጣም ይቅርታ። ያው የእርሶን ፍቅረኛ ተዋውቄ ቤት ደስ ይለኝ ነበረ፣ ግን ደወለች። ኦኬ እሺ ደህና ይዋል። ምንድነው? ለውጥ ነው ማለት? በዚህ ፍጥነት ምን አይነት ለውጥ ነው እንዴ? ተለውጠ ማየት እፈልጋለሁ ባልሺ መሰረት ይሄው ስራውን ላጀምሬልሻለሁ። እና ወር ሳይሞላ ብር ከየት አመጣ እንዴ? እሱ ነው እንደሚገርምሽ፣ ጭራሽ ለአንቺ ስጦታ ገዝቻለሁ። አዎ አመሰግናለሁ የኔ ውድ። ዛሬ በጣም ደስ ያለኝ ቀን፣ ራሴ ስጦታ ገዝቼ የሰጠሁሽ ቀን። ናግባ በጣም ይገርማል። ሰርፕራይዝ አረከኝ እኮ። እንዴት ግን መጣ? ያው እኔማ ባለፈው በሰጡኝ ገንዘብ ለፍቅረኛ ቀሚስ ገዝቼላታል ነበር። በጣም ነው የወደደችው፣ በጣም ነው የተደሰተችውና በዚህ በኩል ሳልፍ ላመስግኖት ብዬ ነው የመጣሁት። አይ ጥሩ አድርገሃል። በዛም ከባለቤቴ ጋር አስተዋውቃለሁ። ውዴ ነይ፣ ትልቅ ሰው ላስተዋውቀሽ። ታውቃት? ያው ውዷ ባለቤቴ ማለት እሷ ነች። አዎ ታውቃት እንዴ? ውዷ ባለቤቴ እሷ ነች። ዳንኤል እባላለሁ። እስከ ዳር በቃ ቶሎ በይ ቁርሱን አምጪ። ቶሎ በይ እና ቁጭ በል ዳንኤል። እና ምን መሰለህ እኔ ስለ ቤቱ ያሰብኩት ጋሼ በቃ ሄድኩኝ። ዳንኤል ሆኗል?
የምኖርበትም ምንም ጉዳይ የለኝም። አንድ ብቸኛ ተስፋ እሷ ነበረች። እሷም ከከዳችኝ መኖሬ ምንም ትርጉም የለው። ዳኒ በቃ ተረጋጋ። ራስን ስለጎዳ እኮ የምታመጣው ነገር የለም። በቃ ተረጋጋ። እኔ ደግሞ ተለውጬ እሷን አስደስታታለሁ ብዬ ከላይ ታች እላለሁ። እሷ ለካ በሌላ ሰው ለውጣኛለች። ዳኒ አንዳንዴ እኮ በእሷም አይፈረድም። እስከ ዳር እኮ ዓመታት ሙሉ እንድትለወጥ እኮ ሞክራለች። ሜቢ ስላልተለወጥክ የወሰደችው እርምጃ ሊሆን ይችላል። በቃ ሁሉም ነገር አልፏል። እንደውም ከዚህ በኋላ ሁለት አማራጮችን እንሰጣለን። በዚህ ዘመን ማታውቀውን ሰው ቤት ድረስ ይዞ መምጣት ልክ ነው ብለን የምታስበው? ወል እንደነገርኩሽ የቤቱ ፊኒሺንግና ከወራት በፊት ለወዳጅ ያበደርኩት 1 ሚሊዮን ብር ሰሞኑን በጥሬው በእጄ ይገባል። በሱ ብር ደግሞ ሰርቪስ ቤቶችን ማሰራት ፈልጌያለሁ። ለሱ ደግሞ ኃላፊነቱን ለሱ ልሰጠው ፈልጌያለሁ። እንዴ ቆይ ይሄ ልጅ እኮ በቅጡ እንኳን እኮ አታውቀውም። ሲቀጥል ደግሞ ስለኔና ስላንተ ነፃነት እንኳን ቆም ብለህ አላሰብክም። በጣም ይቅርታ። ስለኛ ነፃነት አላሰብኩም ነበር። ሶሪ። ሐሳቤን ስላስቀየርሽኝ አመሰግናለሁ። ባለበት ቦታ ሆኖ አብረን እንድንሰራ አድርጓለሁ። አምኜሽ እኮ ነበር። ስንት ጊዜ አምኜ ጠብቄሻለሁ እኮ። እንዴት አድርጊኛለሽ ብዬ ግን አላሰብኩም ነበር። እንድትለወጥ በተደጋጋሚ ነግሬህ ነበር። አስመክሬሃለሁ፣ መክሬሃለሁ። እውነትሽን ነው። አሁንማ ይሄው በደንብ ለወጥሽኝ። እንዴ የቤተሰቤ ጉዳይ እኮ አቅሜ በላይ ስለሆነ ነው እኮ። ለምንድን ነው ቆይ ማትረዳኝ? እኔንስ ማን ይረዳኝ? እስቲ ንገሪኝ፣ ማን ይረዳኝ? አንድ ትረዳኛለች ብዬ ማስበው አንቺን ነበር። አንቺም ንጹህ ፍቅሬን ገፍተሽ ይኸው ለሀብታም ገንዘብ ብለሽ ሄድሽ። እኔ ደግሞ እሷን አስደስታታለሁ፣ ተለውጬ ደስ ይላታል ብዬ ደፋ ቀና ማለቴ። ቢሆንም አሁን ለለውጥ በጣም አርፍደሃል። እውነትሽን ነው። እኔ ግን ለፍቅር የሚደረግ ነገር ይዘገያል እንጂ ይረፍዳል ብዬ አስቤ አላቅም ነበር። ግን አሳይሽኝ፣ እውነትሽን ነው፣ ረፍዷል። እኔ እኮ ይሄን ሁሉ ነገር እኮ ማድርገው ላንተና ለቤተሰቤ ብዬ ነው። የማልፈልገው ነገር ውስጥ የገባሁት። ያው ሰውዬሽ ነው የደወለው። አሁን ልንገርሽ፣ ሁለት ምርጫ ሰጥሻለሁ። አንድ ሰውየው ሳይሽ ሹልክ ብለሽ ከሱ ቤት መውጣት፣ ሁለት አይ አልወጣም የምትይ ከሆነ በሰውየው ፊት ለፊት ማጋለጥ። ዳንዬ አታርገውም። ምረጪ አልኩሽ። አትመርጭም? ዳኒ አታርገው። ዳኒ አይ ዳኒ፣ እሺ ምን ሆነሃል? ፊትህ ትክክል አይደለም። ፍቅረኛ እቺ ታረገችብኝ። ዋት? ዋው አም ሶሪ። ለምን ግን እንደዚህ ያደረገች? እኔ ራሱ ማመን በጣም ነው ያቃተኝ። አይዞ፣ በአይን አይተህ ነው ወይስ በወሬ? በአይኔ በብረቱ ነው ያየኋት። ከአንድ ባለ ሀብት ጋር መኝታ ቤት ውስጥ ስገባ። አይዞ፣ ማንኛውንም ነገር በትዕግስት ማለፍ ነው፣ በእርጋታ። ኤኒዌይ ወደ ዋናው ጉዳያችን ንግባ። ያው እንድትለወጥ እፈልጋለሁ ብያለሁ።
እና እኔ ሐሳቤ አብረህኝ እየኖርክ ነበር። ባለቤቴ ግን አንዴ ሄሎ የኔ ፍቅር ኦ በልጁ ጉዳይ ነው። ኦኬ በጣም ጥሩ። በጣም አመሰግንሻለሁ። በጣም ዋው። ምን ነው ጋሼ በጣም ተደሰቱ? ባለቤቴ ያንተን ጉዳይ በጣም አስባበት አብረህን እንድትኖር ወስናለች። እንሂድ። ይቅርታ ጋሼ። ምን ነው? እኔ መሄድ አልፈልግም። ይኸውልህ ይህ ልጅ በጣም ተጎድቷል። አግዡ፣ እርጂው። እሺ። ምን አይነት ችግር ገጥሞት? ፍቅረኛው ቺት አድርጋበት ነው። እኔ እኮ በጣም ቀጠል ለሚያደርገኝ ነገር የገባችበት ገብቼ ማየቴ ነው። እቺ ከሃዲ ህይወቴ ሙሉ የምኖረው ለሷ ነበር። አይዞ፣ ሁልጊዜ ጥሩ ስራ ነፃ ሁን። ዛሬም ነገም ከነጥፋቷ ዝም ብለህ ውደዳት። ያኔ አይምሯ ይቀጣታል። ዛሬም ነገም አብራኝ ብትኖርም አብራኝ ባትኖርም አፈቅርሻለሁ ልላት ነው የምፈልገው። እንግዲህ ፍቃደኛ ከሆነች እናስታርቃለን አይደል ውዴ? ፍቃደኛ ለምናኝ ትመጣለች። አሁን ይልሽ ምንም ነገር ብትይኝ አላምንሽም። ባይኔ በብረቱ ያየሁት ነገር እኮ ነው። ባይሆን ሰውየው እንዳይመጡ ብትውጭ ይሻላል። ይሄንን ሁሉ ነገር እኮ ማደርገው ፈልጌ አይደለም። በተደጋጋሚ ቲና ይሄን ነገር ውስጥ እንድገባ ለምናኛለች፣ ጨቅጭቃኛለች። ግን እኔ አልተቀበልኳትም። የእናትና አባቴ ነገር ግድ ስለሆነብኝ ነው። እናቴ ለአንድና ለመጨረሻ ጊዜ ስራዋን ትታ ቤት ቁጭ አለች። የሚላስ የሚቀመስ ነገር ቤት ውስጥ ጠፋ። አባቴ በጭንቀት ሊሞት ደረሰ። እሱም ስራውን አቆመ እና ያኔ ምን ላድርግ? ያለኝ አማራጭ እዚህ ቤት መምጣት ብቻ ነው። እሺ ቆይ ለምንድን ነው? ምንስ አስበሽ ነው ሐሳብሽን ቀይረሽ እዚህ ቤት እንድመጣ የፈለግሽው? እስቲ ንገሪኝ። እኔም አንተም ለውጥ ያስፈልገናል። ለዚህ ደግሞ በቅርቡ ለአቶ መስፍን ከ1 ሚሊዮን ብር በላይ በጥሬው ይገባላቸዋል። ያኔ እሱን ብር ይዘን እንጠፋለን። ከዛ ደስተኛ እንሆናለን። ብሩን ተቀብለን ማለት ዘርፈን እንዴ? እና ድንገት ብያዝስ እዛ ወን እንዲበሰብስልሽ ነው የምትፈልጊው? አይ አቶ መስፍን በቅርቡ ወደ ውጭ ሀገር ይሄዳሉ።
አንዴ ከሄዱ በኋላ ማንንም ሰው አይፈልጉም። ያኔ ድህነትን እንረሳና ላይፋችንን እንጀምራለን። የፈለገ ድህነቱን ራሱ ልርሳው ብል የረከሰው ገላሽን ግን በፍጹም ልረሳው አልችልም። እመኔ ዳንዬ፣ ሁልጊዜ አብረን እንተኛለን እንጂ ምክንያት እየፈጠርኩኝ ነበር ማረሳሰው። እርግጠኛ ነሽ ልመንሽ? አዎ እመነኝ፣ እመነኝ። እሺ እንደዛ ከሆነ በሀሳቡ ተስማምቻለሁ። ደህና ዋላችሁ? ደህና ዋሉ ጋሼ። እያጫወትካት ነው? አዎ በደንብ ነዋ። በጣም ጥሩ። መጣሁ። እኔ ወድ ምን ሆነሻል? አርግዣለሁ። ምን አርግዣለሁ? አዎ አርግዣለሁ። እንዴ በጣም ነው ደስ የሚለው። እኔ ወድ በጣም አሰይ። አሁን ወስደሽ ቤተሰቦችን አስተዋውቂ። ነይ ትርስ የገባሽልኝን ቃል ለምንድን ነው ያፈረሽው? ቃላችንን እንኳን አላፈረስኩም። ጭራሽ እንዳይገነባ አድርገሽ ነው ያፈረሽው። እንደውም የኔ ፍቅር፣ ቆይ ለምንድን ነው የማትረዳኝ? እንዴት ነው የምረዳሽ? ከዚህ በኋላ ምንም አልረዳሽም። እሺ አሁን እውነታውን ከአፍሽ ለመስማት ነው የመጣሁት። ስለምን እውነት ነው የምታወራው? አቶ መስፍንን ስላስፈነደቀው እውነት። የኔ ፍቅር፣ ምንም አልተፈጠረም። እሺ ምንም አልተፈጠረም። ኧረ በጣም አታላይ ነሽ። ዋሽተሽኛል። ለማይገኝ ገንዘብ ዋሽተሽኛል። የኔ ፍቅር፣ እስኪፈርምልኝና የገባልኝን ቃል እስኪፈጽምልኝ ድረስ ብቻ ነው። እዛም አንደራረስም። አሁን ቀጥ ብዬ ሄጄ በቤተሰቦችሽ ፊት ነው ማዋረድሽ። የዛኔ እንዴት እንደሚወዱሽ እናያለን። በቃ ልቀቂኝ። አቦቶሎና አንተ ደግሞ ምን ሆነ ነው እንዴ? ስማ ልንገርህ አይደለ፣ እርግጠኛ ነኝ ከኔ ነው ያረገዘችው። እሱ ምንም አይጠቅመኝም ብላ ነው የሰውየው ነው ያለችው። እሱማ የታወቀ ነው። እንዴ አትጠቅማትም እኮ። ኧረ እባክህ ቆይ፣ እኔማ የምሰራውን አውቃለሁ። እንደማልጠቅማት ታሳያታለሁ። ሄሎ ዳኒ፣ ቤተሰቦቿ ጋር አብረን እንሄዳለን ተብለናል ነበር። ምን? በቃ እዛ ቦታ ጠብቀኝ። እዛው ቦታ ጠብቀኝ። አዎ እሺ። ማ ሰውየው ናቸው? አዎ። እንዴ ምን እንዳሉኝ ታውቃለህ? ሽምግልና ሴትዮዋ ቤት ልሄድ ነው አብረኝ ሁን እኮ ነው የሚሉኝ። ጭራሽ ፍቅረኛ እንድታጅብላቸው ፈልገው ነው? አጃቢም አልሆነም። እዛው ቤተሰቦቿ ፊት ነው ማዋረዳት። እሱ የተቀደሰ ሐሳብ ነው። እንደውም እንሂድላት።
የልደውለው እሷ ጋር ነው የምደውለው። ምን ልታረግ? ቤተሰቦችሽ ፊት አዋርድሻለሁ እላታለሁ። አንተ ያማሃል እንዴ? ከነገርካት እኮ ሐሳብ ትቀይርና ሌላ ቦታ ትሄዳለች። ዝም ብለህ ድምጻችን አጥፍተን እንሂድ እንጂ። ምርጥ አይዲያ። እና ዝም ብለህ ያው እነዛው እንግባላቸው። በቃ እባክህ እኔ አልቻልኩም፣ ልመለስ። ማለት አልቻልኩም? አልገባኝም። እኔ እሷን የሚያፈቅር እንጂ የሚጎዳ ልብ የለኝም። ያሻትን ታርግ፣ በቃ ና እንሂድ። አንተ ያማሃል እንዴ? ያ ሁላ ነገር አድርጋ አሁንም ታዝንላታለህ? በቅርቡ ካረገችኝ ይልቅ ከዚህ በፊት ያረገችልኝን ነው ማስበው። ፍቅር ደግሞ ሰጥቶ መቀበል ብቻ አይደለም መስጠትም ጭምር። ና እንሂድ። ኮሜዲ ልታገባ ልትጋባ እየገባች እኮ ነው ያልኩህ። ኧረ በእናትህ ና አትቀልድ፣ ና እንሂድ። የፈለገችውን ታርግ። ጤና ይስጥልኝ። ጤና ይስጥልኝ። አቶ መስፍን እባላለሁ። መስፍን? አዎ መስፍን። መስፍን ናደው አንተ ነህ? አዎ መስፍን ናደው። አንተ ነህ ልጅ ባል? አዎ። ምን እሺ ልጅ አንዴ ነገርኩሽ፣ ትልቅ ታሪክ በውስጥ ያለ። አቶ መስፍን ቤት በተመላላሽነት ሰራ ነበር። ከዛም ሳልፈልግ አስገድዶ ደፈረኝ። በኋላም ከጊዜ በኋላ ጸነስኩ። መጸነሴንም ልነግረው ሲሄድ እሱም ውጭ ሀገር እንደሄደ ሰማሁ። ከዛ መጣሁና ለባለቤቴ ልጅ ካንተ ጸንሻለሁ ብዬ ነገርኩት። እሱም አምኖ ደስ ብሎት ተቀበለ። በውስጤ ለራሴ ቃል ገባሁ፣ ወንድም ይሁን ሴት ከወለዱ እስከ ዳር እላለሁ። ከዛም ተወለድሽ። እስከ ዳር አልኩሽ። እስከ ዳር ማለት እስከ መጨረሻ ሚስጥሬ፣ ሁሉ ነገሬ ማለት ነው። ለካ ተቃጥዬ ያሳደግኩት የሰው ልጅ በቁሜ ነው የቀበርሽ። ቆይ ከአባቴ ነው ያረገዝኩት ማለት ነው? እኔማ ልጄ ያዳንኩሽ መስሎኝ ነበር፣ ያተረፍኩሽ መስሎኝ ነበር። ልጄ ያዳንኩሽ መስሎኝ ነበር።
እንኳን አርፈን ሩጥ እንደደከመኝ። ኧረ እባክህ አርፈን ትላለህ እንዴ? ከአባቴን ያረገዝኩት ብላ ራሷን ካጠፋች በኋላ ነው ማርፈው። ልጄ መሆንሽን ባውቅም አልመረሽም። ከማን ያረገሽው? ከማን ነው ያረገሽው? ሰማኛለህ? እንደው ልሞት ነው ይልኛለህ። ግደለኝና ገላግለኝ። ግደለኝ፣ ግደለኝ፣ ግደለኛ። ከኔ እንዳላረገሽው ከማን ያረገሽ? እኔ ማስረገዝ እንደማልችል ግደለኛ፣ ግደለኝ፣ ግደለኝ። አልናገርም። ግደለኝ። እኔም አንቺም መኪና ውስጥ ግቢ። ዳኒ፣ የኔው ዳኒ አይደለም። ሄሎ፣ እስከዳ ከሱ አይደለም ያረገዝኩት። እሱን ተው። እስከዳ ሄዱ። መስፍኔ ልጁን ያገኝ እንጂ ለአንተም የሚተርፍ ብር ይኖራል። ለፍቼ ያሳደግኳቸው የእህቴ ልጆች ናቸው። 2 ልጆች እንዳሏት ነግራኛለች። አዎ፣ ዳኒ ይባላል። የሚጠራው በአያቱ ስም ነው። አንተ ትክክል ነሽ። ዋሽቻለሁ። ምክንያቴ ደግሞ ምክንያቱን አውቀዋለሁ። ሌባ ነው፣ በዚህ ላይ ደግሞ ደሃ ነው። ምንም አይጠቅመኝም ብለሽ አይደል እንዴ ያስረገዝኩሽ ልጅሽን እንኳን ይካድሽ? እሺ አጥፍቻለሁ፣ ይቅርታ አድርግልኝ። ካሁን በኋላ ደግሞ በቃ አዲስ ህይወት ይኖረናል። በድህነታችን ልጃችንን ወልደን ልጃችንን እናሳድጋለን። እሺ Hello.
አሳዩኝ። ይሄ የኔ ልጅ ነው ነው። አትመሳሰሉ። መመሳሰሉን እዛው ይተውት በእናቱ ስለወጣ ዳኒ የኔ ልጅ አይሆንም። ዳኒ የኔ ልጅ ዳኒ እህቱን እኮ እስቲ የልጄን እናት የእህትን ፎቶ አሳየኝ። የእህትን ፎቶ ወይንዬ ነች። ጓደኛዬ በቃ እስከ ዛሬ ኖርኩ ይበቃል። እስከ ዳርም ጥላ ሄዳለች። በቃ ተለወጥ፣ የራስን ህይወት ኑር። በቃ ቶ የኔ መለወጥ ለሷ ምንም አይጠቅማት። ከወንድሟ አርግዛ በሰላም የምትኖር ይመስላል? ምንድን ነው? ታላቅ እህታችን የሞተችው ዳኒን ለመውለድ ሆስፒታል ገብታ ነው። እህቴ ናት እንደ እናት ሆና ያሳደገችው። እና ዳኒ የመስፍን ልጅ አይደለም እያልከኝ ነው? አዎ።
ዳዊት ነው አቶ መስፍን ልጅ። እሱ ሀገር ውስጥ የለም ጭን ያለው። ሆኖም ገንዘብ ወዳድ በመሆን እኔን ያደረኩት። ትሰማለህ? ለመስፍንም ለሁሉም የፈጸምከውን ነገር ሂድ ንገራቸው። ሂድ ተነስ። እስከ ዳር እኔ ውጭ ሀገር በሄድኩበት ወቅት በደረሰብኝ አደጋ መውለድ እንደማልችል ተነግሮኛል። አንቺ ያን ያርግዣለሁ ስትይ ቤተሰብሽን ለመታወቅ የጣደፍኩት ከኔ እንዳላረገሽ ውሸታምነትሽን ቤተሰብሽ ፊት ነግሬሽ ላዋረድሽ ነበር። ይቅርታ አድርግልኝ። ገንዘብ ወዳድ በመሆኔ ነው። አቶ መስፍን ልጃቸው ሳትሆን ልጃቸው ነው የፎቶን ያሳያቸው። ምን? አንተ አሁን አጎቴ ነህ? አንቺ ያረገሽው ወንድምሽ መሆኑን ሳውቅ እኔ በሰራሁት ኃጢአት እናንተ መቀጣታችሁ አንገቴን አስደፋኝ። ያለ ችሎት ራሴን መቅጣት እንዳለብኝ ወሰንኩ። እስከ ዳር እኔ ጋር ሰክረሽም ሆነ ሳትሰክሪ ምንም የፈጸምነው ግንኙነት የለም። ነገሩ ጸጸቴን ቀንሶልኛል። እኔ መኖር የሌለብኝ ሰው ነኝ። ቤቱን ኑሩበት። በዚህ ምድር ላይ አዲስ ቀን እንጂ አዲስ ነገር የለም። ሰናበት። ይህን ያልተዘጋ የተከደነ ታሪክ ዳግም ላይ ከፈት ተዘግቷል። ሁሉን ነገር ያልፋል፣ ግን አልፎ አይቀርም። ጥሩም ሆነ መጥፎ ሰርተ ከሆነ አንድ ቀን ይከፍላል። እኔም መሞት ስለፈለኩኝ ብቻ መሞት እንደማልችል ገብቶኛል። በስተመጨረሻ ነገሮች ሁሉ ተቀያየሩ። ዳኒም ወንድሜ ሳይሆን ቀረ። ጽንሶ ባይተርፍም እኔ በመትረፌ በጣም ደስተኛ ነኝ። አሁን መኖር ልንጀምር ነው። እናትና አባቴም ይቅር ተባብለው ወደ ቀድሞ ፍቅራቸው ተመልሰዋል። የደፈረሰው ሁሉን ነገር በስተመጨረሻ ጠርቷል። ተመስገን።